ከፊልሞቻችን ያው ስግብግብነታችን ገደቡን አልፎ የት እንደደረሰ አየዋል። ፈጽሞ በባዕዳን እጅ ሊገባ የማይገባው ታላቅ የሀገር ምስጢር እኮ ነው። ሀገርን የሚሸጥ ክፉ ሰው ቢበዛም ለሀገር የሚሞት ሰው ግን አይታጣም። ሀገርን ከጠላት መጠበቅ ሲታሰብ የውስጥም የውጭም መከራም ቢያበዛም በብዙ ፈተና ጸንቶ የታገለ የሀገሩን ክብር አጽንቶ እንዳዋለ በጥሩ ተዋናይ በደንብ ተተውኖ የራስ አሽከር ቀርቧል አስተማሪ ሆኖ። በጥሩ ተዋናይ በደንብ ተተውኖ የራስ አሽከር ቀርቧል አስተማሪ ሆኖ። የጀግና ክፍያው የህዝቡ የሀገሩ ሰላምና ክብር። እኛ ጠላትን ተፋልመን የትኛውን ቢላ ገነባን? ምንስ ተከፈለን? ክፍያችን ዛሬ ያለንባት ሀገር ነች። ሰማህ? ሰላሟ ነው ክፍያችን። ደግሞ ልጅ ከምንምና ከማንም በላይ ለሀገርህ ቅድሚያ ስጥ። የቀደሙ አባቶች ለሀገራቸው ክብር ቅድሚያ እንደሚሰጡ፣ ጠላትን መክተው ካፈሯ ከምድሯ ነፃ እንደሚያወጡ፣ ትውልድ ተቀባብሎ የሀገሩን ነፃነት መጠበቅ እንዲችል መልእክት የሚያስተላልፍ በመሆን ተሰርቷል። በጥሩ ትወና ለእይታ በቅቷል። የአርበኛው ልጅ ተብሎ በፊልምነት ቀርቧል። በጥሩ ትወና ለእይታ በቅቷል። የአርበኛው ልጅ ተብሎ በፊልምነት ቀርቧል። ትናንት የአፍሪካ ሮም ነበርሽ፣ እነሆ ዛሬ ውሃ ጥሎሽ ሲሄድ እንደ ወንዝ አልጌ በቅለሽ ቀረሽ። የኛ ኢኮኖሚ የሚቀዳው ከእናቶቻችን ከገዛ እናቶቻችን ነው። ኢኮኖሚ የሚቀዳው ወይም ደግሞ ኢኮኖሚክስ የሚፈጠረው ከእናቶቻችን ነው። አንዲት እናት ጉሊት ወጣ የ3 ብር በርበሬ ስትገዛ ምርቃት ይሰጣታል። እስቲ ንገሩኝ፣ የትኛው የነጭ ኢኮኖሚስት ነው ስለ ምርቃት የሚያውቀው? አዳም ስሚዝ ነው እንዴ ስለ ምርቃት የሚያውቀው? አይደለም፣ የኛ እናቶች ናቸው ስለ ምርቃት የሚያውቁት። ቦጋለ፣ እኔ ግን የኢትዮጵያዊነት የሚለው ቃል ዝም ብሎ መታወቂያ ላይ የሚቀር ይመስለኛል። ምክንያቱም ትምህርት ቤቶች ስለ ራሳችን ስብዕና፣ ስለ ራሳችን ማንነት የማያቀነቅኑ ከሆነ አደጋው የከፋ ነው ብዬ ነው የማስበው። እንግዲህ በዘመናዊነት ኢትዮጵያዊነትን ትውልዱ እንዳይረሳ፣ ማንነቱን ጥሎ የውጩን ባህል ወግ ቀድሞ እንዳያነሳ የመማር ማስተማር ሂደቱ የሚፈትሽ እንዳይሆን የሚያስቀኝ ትውልድ የሚያበላሽ የተማሪን አእምሮ በሀገሩ ፍቅር በሚገባ ማነጽ ለኢትዮጵያዊነት አስፈላጊ እንደሆን በደንብ የሚገለጽ ተምሬያለሁ ብሎ ኢትዮጵያዊነትን በባዕድ ሀገር ባህል ለኖሩ ቀይረው ትምህርትን የሚሰጥ ጥሩ አስተማሪ ነው። በጥሩ አቀራረብ ኢትዮጵያዊነትን ሆኖ የሚያንጸባርቅ በፊልምነት ቀርቦ ተብሏል ውሃና ወርቅ። በፊልምነት ቀርቦ ተብሏል ውሃና ወርቅ። እንኪ ምንድነው? ክሊነር ነው። እጅሽ ላይ ያሉትን ጀርሞች ይገልሽ። እንደው ይባላል ላርዛ የተባለው እንትን 100% እንደሚያጠፋ አክሊል ለማ የተባለ ሀገራችን መድኃኒት ቀማሚ ያረጋግጣል። ሞርኒንግ ስንት ገዛ? ትከፊን እዛ ጋርኛ ጋር መለጣልል ስሙ ሽፈራ ይባላል። ታዲያ እዚህ ካለ ለምን አምጣልኛልሽ? ከኛ ውስጥ መልሰለኛ ይሸጥልናል። ክርስቲያን የሱ ባለችው ነገር ሰውነትን አጽዳ። ማከስ እንኳን አታውቅም። ለማከስ ምን ማቀው ይመስለኛል። ለማንኛውም በእነዚህ ጸዋቶች አማካኝነት ነበር አያቴ መድኃኒት ሲቀም። ምን አውቃለሁ። መሬቱን ደግሞ አንተ ልትገዛው። ሎሌ ጥሩ በልክ አይመዘንም። ልክ ነው በጥሩ የሚመዘነው። አንተ ይሄ መሬት ብትገዛው ጥሩ ነው፣ ግን ልክ አይደለም። ልኩ ተፈጥሮ ለዚህ መሬት ሰጠችው። ለዚህ ነው ቀን በቀን መሬቱን እንድትረግጥ እንፈልገው። እዚህ መሬት ላይ ያለው ነገር ልክ ነው። ይህ መሬት አይሸጥም። እዚህ ቆሻሻ እንተ ፋብሪካ የሚያወጣው ኬሚካል ይከፋል።
ፈጥሮን በተቃወምን ቁጥር ስልጣኔ በበዛ ቁጥር ችግራችንን ያበዛል። የፋብሪካ ውጤት ብልጭልጭ ብርቅርቅ ብዙም ባይኖርባት ከመሬቷ በቅሎ ሁሉም የሚገኝባት ባላት መልካም ምድር ከውጮች የማታንስ መድኃኒትን ምግብን ለህዝቧ የምትለግስ ጓራዋ ሲፈተሽ ሁሉም ነገር ያላት መከበሪያ እንጂ ውርደት እንዳልሆነ ኢትዮጵያዊነት ማሳየት በመቻል ሆኖ ትምህርት አዘል በጥሩ ትወና ረቡን ይቀርባል። ማሳየት በመቻል ሆኖ ትምህርት አዘል በጥሩ ትወና ረቡን ይቀርባል። ወደድክም ጠላህም የምትኖርበት ያደግክበት ሀገር። ኢትዮጵያዊነት ማለት ጀግንነት፣ ኩራት፣ ታላቅነት ብቻ ሳይሆን የመልካም ስነ ምግባር ባለቤትነት እንደመሆኑ አብራችሁ ከሚሰለጥኑ ጓዶቻችሁ ጋር በፍቅር በመተሳሰብ ይህንን ስልጣና ተወስዳላችሁ። የመጣነውም ተመልሰን የምንሄደውም ወደ ራሳችን ህዝብ ስለሆነ የምንግባባው በራሳችን ቋንቋ ይሆናል። የትኛውንም ታሪካችንን መለስ ብላችሁ ብታዩ ኢትዮጵያውያን ጀግኖች አይደለም የቆሰለ የተሰዋ ጓዳቸውን አንከብክበው ነው ከጠላት የሚያሽ ኮንጎ ሩዋንዳን ስናቅ ይህን አለማወቅ ኢትዮጵያን እንደ ሀገር ጠብቆ ለማኖር ትውልድ እንደሚሻ ያለው የሀገር ፍቅር በብዙ ድካም ውስጥ በጽናት ማለፍን በደንብ የሚጠይቅ ራስን መስጠትን ከራስ በላይ የሚያስብ ለሀገር ለወገን ጠንቅቆ የሚረዳ ኢትዮጵያዊነትን እንደሆነ ገልጾ በጥራት ተሰርቷል። አንላቀቅም በፊልምነት ቀርቧል። ምናልባት ህብረተሰቡን ያልተረዳችሁ ይሆን? መልካምነት እኮ ሽልማት አያሻው፣ እውቅናም አያስፈልገው። ህብረተሰቡ መፈቃቀር፣ መከባበር፣ መዋደድ እንዲማርላችሁ ፈልጋችሁ ከሆነ ይህ ህብረተሰብ እኮ በእሴቱ ጠብቆት የኖረ ነው። ዘመናዊነት እንዳያጠፋው እነዚህ እሴቶች ጠብቆ ለመኖር መንከባከብ፣ ማክበር ላይ ማሰብ። ከውጮች ተምሬ በደንብ አውቃለሁ፣ ለሀገር የሚጠቅም ተግባር አምጥቻለሁ ብሎ ለሚኮፈስ የሀገሩን ጥሎ የውጭን ለሚያከብር በጥሩ እይታ በደንብ የሚያስተምር ኢትዮጵያዊነትን ባህል ወጉን የሚያስቃኝ አይራቅ ፊልም ተሰርቶ ሰጥቷል ገለጻውን። ኢትዮጵያዊነትን ባህል ወጉን የሚያስቃኝ አይራቅ ፊልም ተሰርቶ ሰጥቷል ገለጻውን።